ያለ ፍላጎታቸው ምንም ብዙ መከራም ይደርሳል። እሷ ግን ድፈሩኝ በቃ በፈቃደኝነት ድፈሩኝ ብላ ነው ያለችው። እቺ እካክ እንደዚህ አይነት ሞላጫ አማራ ልትሆኛች ቆሻሻ ያንን ነው የምለው። ስለዚህ የማይሆን ነገራት ሴት ልጅ ሃምብል ሁኑ። እውነቴን ነው የምናገረው። ሴት ሃምብል ስትሆኑ ይኸው መማርን ይዋት ትሰደባለች። መስሚያጠት ነው ሲሻይንን ኦልደታ። አሁን በነገራችን ላይ ያቡ ባል አለሽ ልጅ አለሽ። ስትመጪ ባልም ልጅም አለኝ ብለሽ ነይ እሺ። ደብቀሽ እንዳትመጪ። ምክንያቱም ልጅ እየደበቁ እየመጡ የሚሰበስቡ ገንዘብ አሉ እና ተናገሪ። በራሴ ኬዝ ነው አትበይ። አግብተሽ ነው ልጅ ወልደሽ ነው የመጣችው። ስለዚህ ልጅ ወልጅ ያለው አግብቼ ነው የጠፋሁት፣ ይቅርታ ስለጠፋው መጥቻለሁ፣ እንጫወት ወይ እንዳታጭበረብሪ። በግልጽ በይ። ከአንቺ ጋር በጣም 1 ሚሊዮን እንድትገቢ 300,000 እያለሽ እኔ ወጥቼ ፌስቡክ ላይ 500,000 ፎሎወር ያለኝ ኢንስታግራም ብትይ የሀገር ፎሎ ያለኝ አንቺ ከነ መፈጠርሽ ማንም ሳያቅሽ ፌመስ የነበርኩ ሰው አሁንም ወደፊት። ስለዚህ የሚቀናብሽ ምንም እኔ የምቀናብሽ ምንም ነገር የለም። የሚያደራርሰንም ነገር የለም። አቦዝና አስቱይ ሁሉ ነገር እንዲደረግልሽ አድርጊያለሁ። የአቅሜን አድርጊያለሁ። ሰውም ስለሚያይ ጆከርን በቪዲዮ ከገባ አስገባዋለሁ። ምን ችግር አለ? ቀላል። ጆከር በቪዲዮ ይግባ፣ ገብቶ እንደፈለገ ማለት ይችላል። አማራ ተደብቆ አይሳደብም። ግደለው። የፋኖ ልጅ ተደብቆ አይሳደብም። ሞቱን ይመርጣል። እኔም ማቀው አማራ የፋኖ ልጅ የጀግና ዘር በፍጹም አይሆንም። እንዲህ ተው። ኧረ በመቤት ምን ነው? ምን አረኳችሁ? ያውም የፋኖ ዘር ነው ተደብቆ ፉንፉን። አይሆንም። አያረገውም። የፋኖ ልጅ አያረገውም። ሞቱን ይመርጣል። እመቤቴ ምስክሬ። እዛ ኢትዮጵያ ሆኖ ነፍስ የሚዋደቅ የፋኖ ልጅ እያለ አሁን ተደብቀ እናት ምናምን ስላል ቀረ። አይነፋም። ስለዚህ ብቃት ማለት ያ እውቀት ይፈልጋል፣ ኮንፊደንስ ይፈልጋል። እኔ አማራው አይጠላኝ፣ ኦሮሞ አይጠላኝ፣ ትግሬው አይጠላኝ፣ ህወሓት ይጠላኛል። እኔ ህወሓት እንዲወደኝም አልፈልግም። በአናቷ ትዘግዘቀዋት። ህወሓት እንዲወደኝ አልፈልግም። ዘረኝነትን ኢትዮጵያውያን አናውቀውም ነበር። በደንብ አድርጎ ታፔላ የለጠፈብን ህወሓት የምትባል ሰይጣን የሰጣን ቁራጭ ናት። ደሶ ላይ ሄደ። ለዛ ነው የምጠላው። ልታስገድለው እንደ ጀግና ነው እያላቸው አይደል? ጀግና ይሞታል እንዴ? ቢሞትስ ለሀገሩ ነው፣ ለፋኖ ነው ቢሞት ምን ችግር አለ? ጆካ ቢሞታው ምን ችግር አለ? በጀግንነቱ ሰርቶ ነው የሞተው። ልጥልጥ አድርጎ ሰድቦ ነው የሞተው። እሱ ፖፖ ላይ ሆኖ ነው የሚያወራን። አባቴ ፖፖ ላይ ሆኖ እናትን ልጅን ይስደብ። እኛ ቀብረር ብለን ደረት ነፍተን ነው የምናወራው። ያ ሁላ እንደዛ ያላችሁ ሰው ብታዩት ለዚህ ነው እንደ አንበሳ ስለው የነበረው ብላችሁ ትጠፋል። ጌም ነው የሚጫወቱት ከጠላት ጋር ጌም ሲጫወቱ የሚውሉት። ሆነን ለአማራ አስበው ነው፣ ለአማራ አስበው ነው። ከጠላት ጋር እንትን ማን ነው ስሙ የአማራ ልጆች ካገቱት ጋር አረል ጌም የሚጫወቱት አብረው ቁጭ ብለው ፈታ የሚሉት። ለዚህ ነው ማስተዋል የላቸው ምለው። ያንን ነው መነግራቸው። አሁንም እናገራለሁ። ቤታ ዛሬ ፈታሻለሁ፣ ግን ቃል ለምድር ለሰማይ ሞክሪ። ጀግና ነኝ ምናምን የምትሆን አስተነፍስሻለሁ። እኔ ጋር እንዳትመጪ። ሰምታችኋል። ጉርጢና እንቁርቲ ግን መደበሪያዊ ናቸው። ሁለት ያስፈልገኛል። ጉቺ ጉርጥ የመሰለችው አፈር የምትመስለውንና እንቁርቲ ተመሳሳይ መልክ ነው ያላቸው። ትንሽ እንቁርቲ ትሻላለች።
እቺ ሰነፊት ጉርጢን ሰነፊት ብያታለሁ። እንቁርትዬ እንደው ብትቀንስ ቆንጅዬ ናት። እንቁርቲ መልኳ እኮ በጣም ቆንጆ ነው። እንቁርቲ መልኳ ቆንጅዬ ነው፣ ግን ትንሽ መታጠብ አለበት። ችግር ነው። ማሳጠብ አለብን። ገብቶ ማሳጠብ ይጠይቃል። ዝም ብሎ ነገር የለም። ውያፍቱ ሌላው ሴቶች ሀምብሉ ነው። እውነቴን ነው የምለው። መማርሻ ናርዲ እምወዳቸው ር ሀምብል ሴቶች ናቸው። እነ መማር ምንም ሲባሉ መልስ አይሰጡ። ሀምብል ትሆናለህ። ካርዋሽ መውሰድ አለብን። እንቁርቲ ካርዋሽ ወስደን አሳጥበን በደንብ አድርገን አለቅልቀን በደንብ አድርገን እንትንላለን። የስ ያለዛ ነው። ስለዚህ እውነቴን ነው የምለው፣ ያቺ ቆሻሻ ናት። የማትገባበት ቦታ የለም። ጉርጧን የምጠላት አንድ ቀን አማራ ነኝ ብላ አታውቅም ነበር። ከሮማን ጋር እንኳን ከዚህ በፊት ጌም ስትጫወት ሮሚ ቀጥቅጣት ነበር። እቺን ሰነፊት ጉርጧን። ከዛ አማራ ነኝ ብላ ላጥ ብላ መጣች። ያውም የሳይንቷ እቺ ሳይንት ፈረደባት። ሳይንት ጋይንት እያሉ እኮ አጨሱት ያማራለች። ከዛ በሙሉ ጊፍት ተሰጣት። በዛ ነው። እና ጉቺ የምትባይ ጉርጥ ለምንም አትሆኝ፣ ቀፋፊ ነሽ። እውነቱን ነው የምነግርሽ። ተስፋ ቁረጭ። ቀፋፊ እካክ ነሽ። ከናይጄሪያ ውጭ አበሻ አይነካሽ። የኔ ሙሙ እኮ በጣም እንደ ረስቸው። የኔ ሙሙ እኮ አንዴ ከቀመሱት ነው ያለችው። እሱማ ማየት አለባችሁ። ምን አገረሻው ይውዴ እካክ። ያንቺን ሙሙ ሞቴን አልመርጥም እንዴ መቤቴ ድረሽ ዝምባ። ያንቺን ሙሙ አሁን አበሻው እንዳይዋል እመብርሃን ድረሽ ስማ። ለምን ቆሜ አልቀርም? ለምን አልሞትም? መቤቴ ሞቴን እመርጣለሁ። ግን ቆይ ተጫወቱ። እስከዛ ታፕታፕ እያደረጋችሁ ፈታ እያላችሁ ማነው እሱ? ይሄ አሽቋላጭ አለ። በየቦታ ይገባል። ሴቶች ሴተኛ ዳሪ ነች። ግዴታ ወገቤ እስኪንቀጠቀጥ ፍየሌ ናት የምታግዛት። ላይፍን በአጭሩ ተቀየስኳት። በአጭሩ ሳይንቴ እኮ ነኝ። ሳይንቴ እኔ የቀመሰኛ ሄድም እኮ የቀመሳት ባቸው አብደው ነው የሚሆኑ። በቃ በአጭሩ ተቀየስኳት። በቃ እንደዚህ እየኖርኩ ነው። ሌስማሌሽ ሻርሙጣ ነች። አሁን አካውንት እንክፈት። እኔ እናንተ ህዝብ ላስቅብክ ነው እንግዲህ መጣሁብክ። መጣሽብኝ። ክፈት። 13 ዓመት ሚዲያ ላይ ተቀምጣ $1,000 ራሱ ከበለጥሽ ራሴን ነው የማጠፋው። እንትን አርጌዋ እንትንን ክፈት በይው።